ሰላም የማር ቃል ተራኪ ቤተሰቦች እንደምን ከርማችኋል? አውቃለሁ ለትንሽ ጊዜ ጠፋ ብዬ ነበረ። ድጋሚ ተመልሰናል። መጽሐፈ ምሳሌ ከምዕራፍ 1 እስከ ምዕራፍ 10 ከምዕራፍ 10 እስከ ምዕራፍ 20 ያለውን አዘጋጅቼላችሁ ነበር። አሁን ደግሞ ከምዕራፍ 21 እስከ ፍጻሜ ያለውን ደግሞ ይዤላችሁ ቀርቤያለሁ። አብራችሁን ቆዩ። መጽሐፈ ምሳሌ ምዕራፍ 21 የንጉሥ ልብ እንደ ፈሳሽ ውሃ በእግዚአብሔር እጅ ነው፣ ወደ ወደደውም ይመልሳታል፣ በዚያም ትቆያለች። ሰው ሁሉ ለራሱ ጻድቅ መስሎ ይታያል፣ እግዚአብሔር ግን ልብን ያቀናል። ጽድቅንና ቅን ፍርድን ማድረግ መሥዋዕት ከመሠዋት ይልቅ በእግዚአብሔር ዘንድ የተወደደ ነው። ለስድብ በልብ አለመቸኮል ታላቅ ዕውቀት ነው፣ የኀጥኣንም ብርሃናቸው ኃጢአት ነው። የትጉ ሰው ሐሳብ ወደ ጥጋብ ያደርሳል፣ ችኩል ሰው ሁሉ ግን ለመጉደል ይቸኩላል። በሐሰተኛ ምላስ ሀብትን የሚያከማች ከንቱ ነገርን ይከተላል፣ ወደ ሞት ወጥመድ ያደርሰዋል። ጽድቅን ያደርጉ ዘንድ አይወዱምና የኀጥኣን ክፋት ከሩቅ ይመጣል። እግዚአብሔር ለጠማሞች ጠማማ ሥራን ይልክባቸዋል፣ ሥራው የቀናና ንጹሕ ነውና። ከነዝናዛ ሴት ጋር በተለሰነ ቤት ከመቀመጥ ይልቅ ከቤት ውጪ በማዕዘን ላይ መቀመጥ ይሻላል። የኀጢአተኛ ነፍስ በአንድ ሰው እንኳን ይቅር አትባልም። ክፉ ሰው ሲዋረድ የዋህ ሰው አዋቂ ይሆናል፣ ጥበብን የሚረዳ ሰውም ዕውቀትን ይቀበላል። የክፉዎች ልብ ጽድቅን አያውቅም፣ ክፋትም ኀጥኣንን ይከፋቸዋል። ድሃን እንዳይሰማ ጆሮን የሚደፍን ሰው እርሱ ራሱ ይጣራል፣ የሚሰማውም የለም። በስውር ያለ ስጦታ ቁጣን ይመልሳል፣ ስጦታን የሚፈልግ ግን ጽኑ ቅጣትን ያስነሳል። ፍርድን ማድረግ ለጻድቃን ደስታ ነው፣ ጻድቅ ሰው ግን ክፉ በሚሰሩ ዘንድ የረከሰ ነው። ከጽድቅ መንገድ የሚሳሳት ሰው በራይት ጉባኤ ያርፋል፣ ደስታን የሚወድ ድሃ ይሆናል። የወይን ጠጅና ዘይትን የሚወድም ባለጠጋ አይሆንም። ኀጥእ በጻድቅ ዘንድ የተናቀ ነው፣ ኀጥእም የጻድቅ ቤዛ ነው። ከቁጡ ከነዝናዛና ከነገረኛ ሴት ጋር ከመቀመጥ ይልቅ በምድረ በዳ መቀመጥ ይሻላል። የተወደደ መዝገብ በጠቢባን አፍ ያርፋል፣ አላዋቂዎች ግን ያጡታል። ጽድቅንና ምሕረትን የሚከተል ሕይወትንና ክብርን ያገኛል። ጠቢብ የጸናች ከተማን ይገባባታል፣ ክፉዎች የሚተማመኑበትንም ኃይል ያፈርሳል። አፉንና ምላሱን የሚጠብቅ ነፍሱን ከመከራ ይጠብቃል። የችኩል የነዝናዛና የነገረኛ ሰው ስሙ ቸነፈር ነው። ክፉን የሚያስብ ኀጥእ ነው፣ ታካች ምኞቱ ትገድለዋለች፣ እጆቹም ምንም ይሰሩ ዘንድ አይፈቅዱምና። ኀጥእ ቀኑን ሁሉ ክፉ ምኞትን ይመኛል፣ ጻድቅ ግን አውቆ ይራራል ይመጸውታልም። የኀጥኣን መሥዋዕት በእግዚአብሔር ዘንድ አስጸያፊ ነው፣ በክፋት ያቀርቡታልና። ሐሰተኛ ምስክር ይጠፋል፣ የሚሰማ ሰው ግን ተጠንቅቆ ይናገራል። ኀጥእ ሰው ያለ ኀፍረት ፊት ለፊት ይቃወማል፣ ቅን ሰው ግን መንገዱን ይረዳል። ጥበብና ብርታት ምክርም በኀጥእ ዘንድ የሉም። ፈረስ ለጦርነት ቀን ይዘጋጃል፣ ረድኤት ግን ከእግዚአብሔር ዘንድ ነው። ምዕራፍ 22 መልካም ስም ከብዙ ባለጠግነት ይሻላል፣ መልካም ሞገስም ከብርና ከወርቅ ይበልጣል። ባለጠጋና ድሃ በአንድነት ተገናኙ፣ ሁለቱንም እግዚአብሔር ፈጠራቸው። አዋቂ ሰው ክፉ ሰው በኃይል ሲቀጣ አይቶ ይገሰጻል፣ አላዋቂዎች ግን ሲያልፉ ይጎዳሉ። እግዚአብሔርን መፍራት ጥበብን፣ ባለጠግነትንና ክብርን፣ ሕይወትንም ትወልዳለች። እሾህና ወጥመድ በጠማማ ሰው መንገድ ናቸው፣ ነፍሱን የሚጠብቅ ግን ከእነርሱ ያመልጣል። ልጅን በሚሄድበት መንገድ ምራው፣ በሸመገለ ጊዜም ከእርሱ ፈቀቅ አይልም። ድሆች ባለጠጎችን ይገዛሉ፣ አገልጋዮችም ለጌቶቻቸው ያበድራሉ። ሐሰትን የሚዘራ መከራን ያጭዳል፣ የሥራውን መቅሰፍት ይፈጸማል። እግዚአብሔር ደስ ብሎት የሚሰጥ ሰውን ይወዳል፣ ከንቱ ሥራውን ግን ይጠላል። ለድሃ የሚራራ እርሱ ይበላል፣ እንጀራውን ለድሃ ሰጥቶአልና። ለሰጠው ሀብታምም የሚከፍል አይደለምና። መማለጃን የሰጠ ሰው ድል መንሳትንና ሞገስ ያገኛል፣ ነገር ግን የተቀበለውን ነፍስ ያጠፋል። ነፍሰ ገዳይ ከጉባኤ አውጣ፣ ከእርሱ ጋር ክርክር ይወጣል። በጉባኤ በሚቀመጥበት ጊዜ ሁሉን ያዋርዳልና። እግዚአብሔር የልብን የዋሃት ይወዳል፣ ንጹሐንም ሁሉ በእርሱ ዘንድ የተመረጡ ናቸው። ንጉሥ በከንፈሩ ይገዛል፣ የእግዚአብሔር ዐይኖች ዕውቀትን ይጠብቃሉ። ኀጥእ ግን የጥበብን ቃል ይንቃል። ታካች ሰው በላኩት ጊዜ ያመካኛል፣ እንዲህም ይላል፣
አንበሳ በመንገድ አለ፣ በአደባባይም ግድያ አለ። የአመፀኛ አፍ ጥልቅ ጉድጓድ ነው፣ በእግዚአብሔርም ዘንድ የተጠላ በእርሱ ውስጥ ይወድቃል። በሰው ፊት ክፉዎች መንገዶች አሉ፣ ከእነርሱም ይርቅ ዘንድ አይወድም። ከክፉና ከጠማማ መንገድ መራቅ አግባብ ነው። አለማወቅ የጎልማሳን ልብ ከፍ ከፍ አደረገች፣ በትርና ተግሣጽ ከእርሱ ርቀዋልና። ድሃን የሚቀማ ገንዘቡን ብዙ ያደርግለታል፣ በችግሩ ጊዜም ለባለጠጋ ይሰጣል። ለመስማት ጆሮህን ወደ ጠቢባን ቃል አዘንብል፣ የእኔንም ቃል ስማ። መልካምንም ታውቅ ዘንድ ልብህን አቅርበው። እነርሱን በልብህ ብትጠብቅ በከንፈሮችህ በአንድነት ደስ ያሰኙሃል። ተስፋህ በእግዚአብሔር ይሆን ዘንድ መንገዱን ያሳውቀሃል። ለእውቀትና ለምክር የሆኑ ዘንድ 3 ነገሮችን እነሆ ጻፍኩልህ። አንተም በልብህ ሰሌዳነት ጻፋቸው። በጎ ዕውቀትን ትሰማ ዘንድ ለሚጠይቁህም የእውነትን ቃልን ትመልስ ዘንድ ነዋሪ ቃልን አስተምርሃለሁ። ድሃን በግድ አትበለው፣ ድሃ ነውና፣ ችግረኛውንም በበር አትክፈው። እግዚአብሔር ፍርዱን ይፈርድለታልና፣ አንተም ነፍስህን በሰላም ታድናለህ። ከቁጡ ሰው ጋር ባልንጀራ አትሁን፣ ከነዝናዛ ጓደኛ ጋር አትኑር። መንገዱን እንዳትማር ለነፍስህም ወጥመድ እንዳያገኘ። የሰውን ፊት በማፈር ራስህን ለዋስትና አትስጥ። የምትከፍለው ባይኖርህ ምንጣፍህን ከጎንህ ይወስዱብሃልና። አባቶችህ የሠሩትን የቀድሞውን ድንበር አታፍርስ። ነገርን የሚረዳ በሥራውም ብልህ የሆነ ሰው ወደ ነገሥታት ይቀርባል፣ በተዋረዱ ሰዎችም ፊት አይቆምም። ምዕራፍ 23 በመኳንንት ማዕድ ለመብላት በተቀመጥክ ጊዜ ያቀረቡልህን ፈጽመህ እወቅ፣ በእጅህ ተቀበል። እንደዚህ ታዘጋጅ ዘንድ እንዳለህ እወቅ። ብትሳሳ ግን ምግቡን አትውደድ፣ እርሱ የሐሰት እንጀራ ነውና። አንተም ድሃ ስትሆን ከባለጠጋ ጋር አትወዳደር፣ በሐሳብህም እራቅ። በእርሱ ላይ ዐይንህን ብታተኩር አታገኘውም፣ ለእርሱ የንስር ክንፍ ተዘጋጅቶለታልና ወደሚቆምበትም ቤት ይመለሳልና። ከስስታም ሰው ጋር አትመገብ፣ ምግቡንም አትመኝ። ሳርን እንደሚበላ ይበላል ይጠጣልም፣ ወደ አንተም አታስገባው። ከእርሱ ጋርም እንጀራን አትብላ፣ ብላ ጠጣ ይልሃል፣ ልቡ ግን ካንተ ጋር አይደለም። የበላኸውን ትተፋለህ፣ ያማረውንም ቃልህን ታጠፋለህ። በሰነፍ ጆሮ አንዳች አትናገር፣ የነገርህን ጥበብ እንዳይንቅብህ። አባቶች ያኖሩትን የድንበር ምልክት አታፈልስ፣ ወደ ድሃ አደጎች እርሻም አትግባ። ታዳጊያቸው እግዚአብሔር ጽኑ ነውና፣ እርሱም ፍርዳቸውን ካንተ ጋር ይፋረዳልና። ልብህን ለተግሣጽ ስጥ፣ ጆሮህንም ለእውቀት ቃል አዘጋጅ። ሕፃናትን ከመቅጣት ቸል አትበል፣ በበትር ብትመታቸው አይሞቱምና። አንተ በበትር ትመታቸዋለህ፣ ነፍሳቸውን ግን ከሞት ታድናለህ። ልጄ ሆይ ልብህ ጠቢብ ይሁን፣ ልቤን ደግሞ ደስ ያሰኛል። በከንፈሮችህ ቃሌ ብትኖር ለከንፈሮቼ የቀኑ ይሆናሉ። ልብህ በኃጢአተኞች አይቅና፣ ነገር ግን ቀኑን ሙሉ እግዚአብሔርን በመፍራት ኑር። ብትጠብቃቸው ዘመድ ይሆኑሃል፣ ተስፋህም አትጠፋም። ልጄ ሆይ ስማ፣ ጠቢብም ሁን፣ የልብህንም ሐሳብ አቅና። የወይን ጠጅ ጠጪ አትሁን፣ ለሥጋም አትሳሳ። ሰካራምና አመንዝራ ይደኸያል፣ እንቅልፋምም ሁሉ የተቦጫጨቀ ጨርቅ ይለብሳል። ልጄ ሆይ የወለደህን አባትህን ስማ፣ እናትህም ባረጀሽ ጊዜ አትናቃት። እውነትን ግዛ አትሽጣትም፣ ጥበብንና ተግሣጽን ማስተዋልንም። ጻድቅ አባት በመልካም ያሳድጋል፣ በብልህ ልጅ ነፍሱ ደስ ይላታል። አባትህንና እናትህን በአንተ ደስ ይላቸዋል፣ አንተንም የወለደች ደስ ይላታል። ልጄ ሆይ ልብህን ስጠኝ፣ ዐይኖችህም መንገዴን ይጠብቁ። አመንዝራ ሴት የተነደለች ማድጋ ናት፣ ሌላይቱም ሴት የጠበበች ጉድጓድ ናት። ወደ እርሷ የሄደ ፈጥኖ ይጠፋል፣ ጠማማ ሰውም ሁሉ ያልቃል። ልጄ ሆይ ዋይታ ለማን ነው? ጠብ ለማን ነው? ጩኸት ለማን ነው? ያለ ምክንያት መቁሰል ለማን ነው? የዐይን ቅላት ለማን ነው? የወይን ጠጅ በመጠጣት ለሚዘገዩ አይደለምን? የወይንን ፍለጋ ለሚከተሉትስ አይደለምን? ግብዣ ከተደረገ ዘንድ በወይን አትስከሩ፣ ነገር ግን ከደጋግ ሰዎች ጋር በመደማመጥ ተነጋገሩ። ወደ ጽዋዎችና ወደ ብርሌ ዐይንህን ብትሰጥ በኋላ እንደ ግንብ ራቁትህን ትሄዳለህ። በመጨረሻም እባብ እንደ ነደፈው የእፉኝትም መርዝ
እንደ ተሰራጨበት ትዘረጋለህ። ዓይኖችህ ጋለሞቶችን ያያሉ። ያን ጊዜም አፍህ ጠማማ ነገርን ይናገራል። በጥልቅ ባሕር ውስጥ እንደሚተኛ ትሆናለህ፣ በብዙ ማዕበል ውስጥም እንደሚቀዝፍ። መቱኝ፣ ያውም አልተሰማኝም፤ ዘበቱብኝ፣ እኔም አላወቅኩም። ከእኔ ጋር የሚሄዱትን መጥቼ እፈልግ ዘንድ መቼ ጠዋት ይሆናል ትላለህ? ምዕራፍ 24 ልጄ ሆይ በክፉ ሰዎች አትቅና፣ ከእነርሱም ጋር መኖርን አትውደድ። ልባቸው ሐሰትን ይማራልና ከንፈራቸውም ምቀኝነትን ይናገራልና። ቤት በጥበብ ይሠራል፣ በእውቀትም ይጸናል። በእውቀት ከከበረውና ካማረው ሀብት ሁሉ ጓዳዎች ይሞላሉ። ጠቢብ ሰው ከብርቱ ይሻላል፣ ከታላቅ ርስትም ይልቅ እውቀት ያለው ይበልጣል። በአስተዳደር ጦርነት ይደረጋል፣ እርዳታም ከምትመክር ልብ ጋር ይሆናል። ጥበብና መልካም እውቀት በብልሆች በር ትገኛለች። ብልሆች ከእግዚአብሔር ቃል አይርቁም፣ ነገር ግን በአንድነት ያስባሉ። ሰነፎችንም ድንገት ሞት ያገኛቸዋል። ሰነፍ በኃጢአት ይሞታል። ነፍሰ ገዳይ ሰውን ርኩሰቱ በመከራ ቀንና በክፉ ቀን እስኪያልቅ ድረስ ያረክሰዋል። ወደ ሞት የሚነዱትን ታደግ፣ የሚገደሉትንም መዋረዳቸውን ቸል አትበል። እነሆ ይህን አላውቅም ብትል እግዚአብሔር የሁሉን ልብ እንዲያውቅ እወቅ። ለሁሉ እስትንፋስን የፈጠረ እርሱ ሁሉን ያውቃል፣ ለሁሉ እንደ ሥራው ይከፍለዋል። ልጄ ሆይ ማር ብላ፣ ወለላ ጉሮሮህን ያጣፍጥልህ ዘንድ መልካም ነውና። እንዲሁም ጥበብን በሰውነት ተማር፣ ብታገኛት ፍጻሜህ መልካም ይሆናል፣ ተስፋህም አይጠፋም። ኀጣንን ወደ ጻድቃን ቦታ አትውሰድ፣ በሆድህ ጥጋብም አትሳሳት። ጻድቅ 7 ጊዜ ይወድቃል፣ 7 ጊዜም ይነሳል። ኀጣን ግን በክፉ ደዌ ይያዛሉ። ጠላትህ ቢወድቅ ደስ አይበልህ፣ በመሰናከሉም አትታበይ። እግዚአብሔር ያያልና ደስም አያሰኘውምና ቁጣውን ከእርሱ ይመልሳል። ክፋትን በሚያደርጉ ሰዎች ደስ አይበልህ፣ በክፉዎችም አትቅና። ዘመኑ ለክፎች አይሆንምና የኀጣንም መብራት ይጠፋልና። ልጄ ሆይ እግዚአብሔርንና ንጉሥን ፍራ፣ ከእነርሱ ለአንዱ ስንኳ እምቢ አትበል። እነርሱ ኀጢአተኞችን ድንገት ይበቀሏቸዋልና፣ የሁለቱንስ ፍርድ ማን ይቃወማል? የነገሩትን የሚጠብቅ ልጅ ከጥፋት የራቀ ነው፣ የሚቀበልም እርሱን ይቀበለዋል። ከንጉሥ አንደበት ምንም ሐሰት ይነገራል አይባልም፣ ከአንደበቱም የሚወጣ ሐሰት የለም። የንጉሥ ቃል ሰይፍ ናት፣ ለጥፋት የተሰጠችውን ሰው ሰውነት ታጠፋዋለች እንጂ አንድን አካል ብቻ የምታጠፋ አይደለም። ሰይፈ መዓቱ ብትሳል ግን ከዘሮቹ ጋር ሰውን ታጠፋለች፣ የሰውንም አጥንት ትቈረጥማለች። በአሞሮች ጫጩት የማይበላ እስኪሆን ድረስ እንደ እሳት ነበልባል ታቃጥላለች። ልጄ ሆይ ነገሬን ፍራ፣ ተቀበለው፣ ንስሐም ግባ። ይህንንም በእግዚአብሔር ለሚያምኑ ተናግሬ ፈጸምኩ። እኔ ከሰው ሁሉ ይልቅ ሰነፍ ነኝና የሰውም ማስተዋል በእኔ ላይ አልነበረምና። እግዚአብሔር ጥበብን አስተማረኝ፣ የቅዱሳንንም እውቀት አወቅሁ። ወደ ሰማይ የወጣ የወረደስ ማን ነው? ነፋስንስ በብብቱ የሰበሰበ ማን ነው? ውሃንስ በልብሱ የቋጠረ ማን ነው? የምድርንስ ዳርቻ ሁሉ ያጸና ማን ነው? ይህን ታውቅ እንደሆነ ስሙ ማን ነው? የልጁስ ስም ማን ነው? የእግዚአብሔር ቃል ሁሉ የጋለ ነው፣ እርሱን ለሚታመኑት ጋሻ ነው። እንዳይዘልፍህ ሐሰተኛም እንዳትሆን በቃሉ አንዳች አትጨምር። 2 ነገር ከአንተ እለምናለሁ፣ ሳልሞትም የሰጠኸኝን ጸጋህን አትከልክለኝ። ከንቱነትንና ሐሰተኝነትን ከእኔ አርቃቸው። ባለጠግነትንና ድህነትን አትስጠኝ፣ ነገር ግን የሚያስፈልገኝና የሚበቃኝን ስጠኝ። እጅግ ጠግቤ ሐሰተኛ እንዳልሆን እግዚአብሔርስ ማን ነው እንዳልል፣ ድሃም እንዳልሆን እንዳልሰርቅም፣ በአምላኬም ስም በሐሰት እንዳልምል። አገልጋይን በጌታው እጅ አሳልፈህ አትስጥ፣ እንዳይረግምህና እንዳትጠፋ። ክፉ ልጅ አባቱን ይረግማል፣ እናቱንም አያመሰግንም። ክፉ ልጅ የራሱን ጽድቅ ይፈርዳል፣ ነገር ግን መውጫውን አይረዳም። ክፉ ትውልድ ትዕቢተኛ ዓይን አለው፣ ቅንድቦቹንም ከፍ ከፍ ያደርጋል። ድሆችን ከምድር ላይ ለችግረኞችንም ከሰዎች መካከል ያጠፋና ይጨርስ ዘንድ ጥርሶቹ ሰይፍ መንጋጎቹም መጋዝ የሆኑ ክፉ ትውልድ አለ። በፍርድ ጊዜ የሰውን ፊት ማፈር
መልካም እንዳይደለ ታውቁ ዘንድ ለጥበበኞች ይህን እነግራችኋለሁ። ኃጥኡን ጻድቅ ነህ የሚለውን ወገኖች ይረግሙታል፣ አሕዛብም ይጠሉታል። የሚዘልፉት ግን መታየትን ያሳምራሉ። በላያቸው መልካም በረከት ትመጣላቸዋለች። በቀና ነገር የሚመልስ ከንፈር ይሳማል። ለመንገድህ ሥራህን አሰናዳ፣ ወደ እርሻ ተዘጋጅ፣ በኋላይም ተከተልና ቤትህን ሥራ። በባልንጀራ ላይ በሐሰት ምስክር አትሁን፣ በከንፈርህም አትሳሳት። እንዳደረገብኝ እንዲሁ አደርግበታለሁ፣ እንደገፋኝም እመልስበታለሁ አትበል። በሰነፍ ሰው እርሻ አለፍኩ፣ አእምሮ በጎደለው ሰው የወይን ቦታ ሄድኩ። እነሆም በላዩ እሾህ በቅሎበታል፣ ሳሩም ፈጽሞ ደርቋል፣ ምድረ በዳም ሆኗል፣ የድንጋዩም ቅጥር ፈርሷል። እኔ ንስሐ ከገባው በኋላ ተግሣጽን እመርጥ ዘንድ ተመለከትኩ። ጥቂት ትተኛለህ፣ ጥቂትም ታንቀላፋለህ። ትተኛ ዘንድ ጥቂት እጅህን ወደ ብብትህ ትሰበስባለህ። እንግዲህ ይህን ብታደርግ ድህነት እየቀደመች ችግርም እንደ በግ ሯጭ ትመጣብሃለች። ለአልቅጥ 3 የሚዋደዱ ሴት ልጆች አሏት። 3ቱም የማይጠግቡ ናቸው። 4ተኛይቱም በቃኝ ማለት ተሳናት። እነርሱም ሲኦልና የሴት ፍቅር፣ የማትወልድ ማኅፀን፣ ውሃ የማትጠግብ የምድር ጉድጓድ፣ በቃኝ የማይሉ ውሃና እሳት ናቸው። በአባቱ የሚስቅ የእናቱንም እርጅና የሚያክፋፋ ዓይንን የሸለቆ ቁራዎች ያወልቁታል፣ የአሞራዎች ግልገሎች ይበሉታል። ላውቃቸው የማልችል 3ቱ ናቸው፣ 4ተኛውንም ከቶ አላስተውለውም። እነርሱም የሚበር ንስር ዱካ፣ የእባብ መንገድ በድንጋይ ላይ፣ የመርከብ ዱካ በባሕር ላይ ሲሄድ፣ የሰውም መንገድ በወጣትነቱ። ሰርታ የምትታጠብ ያደረግኩትን አንዳች ክፉ ነገር የለም የምትል የአመንዝራ ሴት መንገድም እንዲሁ ነው። በ3 ነገር ምድር ትናወጣለች፣ 4ተኛውንም ትሸከም ዘንድ አይቻላትም። ባሪያ በነገሰ ጊዜ፣ ሰነፍም እንጀራን በጠገበ ጊዜ፣ የተጠላች ሴት ቸር ባል ባገኘሽ ጊዜ፣ ሴት ባሪያም እመቤቷን በወረሰች ጊዜ። በምድር ላይ 4 ጥቃቅን ፍጥረቶች አሉ፣ እነርሱን ግን እጅግ ጠቢባን ናቸው። ገብረ ጉንዳን ኃይል የሌላቸው ናቸው፣ ነገር ግን በመከር ጊዜ መኗቸውን ይሰበስባሉ። ሽኮኮች ያልበረቱ ሕዝቦች ናቸው፣ ቤታቸው ግን በቋጥኝ ድንጋይ ውስጥ ያደርጋሉ። አንበጣ ያለ መንግሥት ነው፣ ነገር ግን በአንድ ትእዛዝ አብሮ ይሄዳል። እንሽላሊት በእጅ የሚሄድ ደካማ ሲሆን በነገሥታት ቤት ይኖራል። መልካም አረማመድን የሚራመዱ 3 ፍጥረቶች አሉ፣ 4ተኛውም መልካም አካሄድን ይሄዳል። የአንበሳ ደቦል ከእንስሳት ሁሉ የሚበረታ የማይመለስ እንስሳንም የማይፈራ ክንፉን እያማታ በእንስቶች ዶሮዎች መካከል የሚሄድ አውራ ዶሮ፣ መንጋን የሚመራ አውራ ፍየል፣ ንጉሥ ሕዝብን ሲገስጽ። ራስህን ለቦዘኔነት አትስጥ፣ እጅህንም ለክርክር ብትዘረጋ ትዋረዳለህ። ወተትን እለብ፣ ቅቤ ይሆንልሃል፣ አፍንጫንም ብትጨምቅ ደም ይወጣል። እንዲሁም ነገርን መጎተት ጭቅጭቅንና ቅጣትን ያወጣል። የኔ ነገር በእግዚአብሔር ዘንድ ተነገረ፣ እናቱ ያስተማረችው የንጉሥ ቃል። ልጄ ሆይ የእግዚአብሔር ቃል ምን እንደሆነ አውቀህ ተጠበቅ። የባሕር ልጄ ሆይ ምንድን ነው? የማኅፀኔ ልጅ ሆይ ምንድን ነው? የስዕለቴ ልጅ ሆይ ምንድን ነው? ለእግዚአብሔርና ለንጉሥ የማይገባውን አታድርግ። ኋላ እንዳትጸጸት ገንዘብህን፣ ልብህንና ጉልበትህን ለሴቶች አትስጥ። ከምክር ጋር ሁሉ አድርግ፣ ከምክር ጋር ወይን ጠጣ። መኳንንት ቁጦች ናቸው፣ ነገር ግን ወይን አይጠጡ፣ ወይንን በመጠጣት ጥበብን እንዳይዘነጓት። ለድሆች ፍርድን ማቃናት አይችሉምና ለሐዘንተኞች ወይንን ስጧቸው። የተከዙም ወይንን ይጠጡ፣ ሐዘናቸውን ይረሱ ዘንድ መከራንም ከእንግዲህ ወዲህ እንዳያስቡ። አፍህን በእግዚአብሔር ቃል ክፈት፣ ለሕያዋንም ሁሉ ፍረድ። አፍህን ክፈት፣ በእውነትም ፍረድ፣ ለድሃና ለምስኪን ፍረድ። መጽሐፈ ምሳሌ ምዕራፍ 24 እዚህ ላይ ያበቃ።